በአለሜ ላይ በቀሏን ልትፈጽም መርፌዋን እንግዲህ አንድን ሰው ሽባ ሊያደርግ የሚችል መርፌ መድኃኒት ይዛ ወደ አለሜን ማግኘት እፈልጋለሁ፣ ይቅርታ እጠይቃታለሁኝ በማለት እያስተባበለች እያለች ናቲም ችግር የለውም ምንድን ይሆን ይቅርታ የሚያስብላት እያለ እሱም ይቅርታ የምትጠይቅበትን መንገድን ለመጠየቅ ሲል ትሁትም አለሜን ትነግራታለች። አለሜ ቤቲ መጥታ ይቅርታ ልትጠይቅሽ ትፈልጋለች ስትል ልትጨርሰኝ ነው ወይ ነበር ያለችው። ሆኖም ግን አይስ እንደዚያ ሳይሆን ላደረገችው ነገር ተጸጽታለች። እንደዚያ ካሰቃየችኝና ሽንት ቤት ሁሉ ምግብ ከከለከለች በኋላ እንደዚህ ይቅርታ ቀላል ነው እንዴ በማለት ለትሁት ብትላትም፣ ለማንኛውም አግኝተሻት ግን ሁሉን ነገር ብናውቀው ጥሩ ነው። አሁን ጥሩ የሆነች ትመስላለች፣ ወደ ጥሩነቷ እየተመለሰች ነው ሲል ናቲ ይናገራል። እሷ ግን ኧረ በፍጹም አሁን ተሻሽላለች ትላለች። ምክንያቱም ቤቲ ስራዋን ለመስራት በአስባ እንግዲህ እየተሻሻለች ነበር። ሆኖም ግን አልተሳካለትም። ናቲ አንገቷን ሲጥ አድርጓታል ማለት ነው። ምክንያቱም እሷ የምታሳካለችውን ነገር እነሱም በተረጋጋ ነገር እየተከታተሏት ስለነበረ እንግዲህ ትሁቴ ደሞዟን በመጠየቋ ደሞዜን ስጠኝ ስትለው ደሞዝ የለሽም ሲላት፣ እንዴ በነፃ ልሰራልህ ነው እንደ ስጠኝ እንጂ ስትለው፣ አይ በውለታችን መሰረት እኮ ነው እንጂ የምትሰጠኝ ነፃ ገንዘብ ያለ ነፃ ልሰራልህ አይደለም። የምትሰጠኝ ከሆነ ጥሩ፣ ካልሆነ ግን እስር ቤት እየናፈቀህ ትመስለኛለህ ስትለው፣ ግን አንቺ ማን ነው የልብ ልብ የሰጠሽ በማለት ነበረ ልቡን ደፍኖ የጠየቃት። እኔ ማንም ልብ የሚሰጠኝ ሰው የለም፣ ግን ሀቄን የመጠየቅ መብት አለኝ አለች። እንግዲህ አባባ ከትሁት ከቤት ውስጥ አውጥታ የሰጠቻቸው መረጃ በሙሉ እንግዲህ ለጠበቃ የሰጠው ናቲ ሆኖ ተገኝቶ፣ ናቲም በጣም በሚገርም ሁኔታ እንዴት አባባ አንተ እጅ ሊገርባ ቻለ ይሄ ነገር? ይህን እኮ እኔ እከራከረልሃለሁ ላሌ ጠበቃ እኮ ሰጥቸው ነበረ ሲለው፣ አንተማ ሰጥተዋል፣ ግን እኮ ብዙ ጠበቃዎች ያልታመኑ አሉ፣ የታመኑ እንዳሉ ሆነው አለው። እና ይህንን ነገር መልሶ በገንዘብ ተደራድሮ ለአባት ሰጥቶታል ለገዙ። ከዛ ሳለው ከዛማ ትሁት ከቤት ውስጥ ስትፈልግ አግኝታው ይዛል መጣይ ሲለው፣ ይሄ እኮ እኔ እኮ ይህን መረጃ ይዘህ ሌላ መረጃ ፈልግ የምትለኝ ምን ለማድረግ ፈልገህ ነው ብዬ እኮ ከእሱ ጋር ክርክር ጀምሬ ነበር ከጠበቃዬ ጋራ። ለካ እሱ ዞሮ ተመሳጥሮ ነው። ታዲያ እንዴት ነው አባቴን ማሸነፍ የምንችለው ሲል ይጠይቃቸዋል። አባትን ማሸነፍ የምንችለው እንደነዚህ አይነቱ ሳይሆን ደግሞ ጥሩዎች እንዳሉ ተገንዘብ አሉት። እንደነዚህ አይነት ሰዎች ብቻ ሳይሆኑ ጥሩ መልካም ቀና የራሳቸውን ኃላፊነት የሚወጡ ጠበቃዎች ስላሉ በሌላ መንገድ እናሸንፈዋለን አለ። አሁን በጣም ቤቲ ለምን እሷን የማገኝበት ዘዴ እያለች ጥሩ አለሳልሳ እየጠየቀች ትገኛለች። እንግዲህ ትሁቴ ደግሞ አለሜን ደሞዟን መጨረሻ እንደምታሸንፈው ሲያውቅ ገዙ ደሞዟን አምጥቶ ሰጣት። ያን ደሞዟን ጠቅልላ ይዛ አንድ ሀሳብ አሰበይበት። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ብዛለ። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ትሁት ቀጣይ ፓርት ይዘንላችሁ መጥተናል። እንግዲህ በዚህ ፓርት በጣም ትሁቴ አቶ ገዙን ፊት ለፊት ተጋፍጠዋለች፣ ፋፍጣ ማለት ነው። እሱም አሁን ትሁትን እየፈራት እየሄደ ነው። በተለይ አለች አሁን ራሷ አለሜ የዛን ጊዜ እኮ ያን ሽጉጥ ባትቀይሪው ኑሮ ገሎኝ ነበረ እና አንቺ ውለታ ምን እንዳደረግሽልን በጣም ቀላል አይደለም በማለት እንግዲህ ምግብ ሰርታ ደግሞ ምግብ ልትሰራ እያበላቻቸው ምግቧ በጣም የሚጥም ቡናዋ ቆንጆ እንደሆነ ሲነገረው ናቲ እስኪ ዛሬ እኔም በእናቴ እጅ ለመጀመሪያ ጊዜ ደግሞ አሁን ልበላ ነው ሲላት አዘጋጃለሁ በማለት እንግዲህ ምግብ አዘጋጅታ ስታበላቸው የእናቱን እጅ ደግሞ ምግብ በመብላቱ በጣም ናቲ ተደስቶ ነበር። እና በቃ አሁን አንቺና እኔ እኮ እንግዲህ ልንጋባ ነው እያለ በውስጡ ሲያስብ አባባ አንድ ነገር ያመጡበታል። አሁን እኮ ችግሩ የትሁት አባት ሊመጣ ነው አሉ። ታዲያ ለምን ይመጣል? አሁን ልጅቱን ተቀብለናት የለ ከፈለገ ለምን በስልክ አናገናኘውም? ለምን መምጣት አስፈለገ ሲለው፣ አይ እሱ እኮ የሚመጣበት መንገድ ደግሞ ሌላ አለ። ምንድን ነው ያን? እንግዲህ ሞገስ አቶ ገዙ አንድ ያስደነገጠው ነገር ደሞዜን ካልሰጠኸኝ እንግዲህ ትታሰራለህ ስትለው፣ ምን ሰርቼ ነው የምታሰረው ሲል፣ ወንጀለኛና ወንጀል ሰርተሃል ስትለው፣ ከዚህ በኋላ አንቺ ከኔ ጋር አፍሽን እንዳትካፈች በማለት እንግዲህ ትሁት እንደጠነከረችበት ሲያቅ
አሁን በዛው እንግዲህ እሱ ምን አሰበ? ደሞዟን መስጠት ነው ያለብኝ ሲሰጣት፣ እሷም እንግዲህ ደሞዟን ይዛ እንግዲህ ወደ አለሜ ነበር የሄደችው። አለሜ ጋር ሂዳ እንቺ ትላታለች። ምንድን ነው ስትላት፣ በዚህ ፀጉርሽን መሰራት አለብሽ እንዴ? ከየት አመጣሽው? ደሞዝሽን አለች። ደሞዜን ተቀብያለሁኝ አለች። ከዛ እንደገና እሷ እንደዛ ስትላት እንግዲህ ልብስም እገዛልሻለሁ ዛሬ ቆንጆ እኔ ደስ አቀችና ደስ አላት። ምን ነው ደስ አለሽ ስትላት፣ ለመጀመሪያ ጊዜ ፀጉሬ እንደ ዶሮ ልሰራ ነው። አዎ አሁን እኮ ተሻሽለሻል፣ እንግዲህ ትቀየሪያለሽ አለች ማለት ነው። አሁን ናቲ እናቱን ካገኘ ገዙ እንደማይድናት እና እንደማይምራት ለአባባ እየተናገረ ነበር። እናቴ መንፈሷን ማደስ አለብኝ፣ የምትፈልገውን ነገር ማድረግ አለብኝ እያለ እያሰበ ይገኛል። በዚህ መካከል ግን ቤቲ ደግሞ እንደ ጉርት እንደ ከገዙ የበለጠ ሁና ገንዘቡን ሊካፈላት ስላሰበ እምቢ ብላ መታለች። እንግዲህ እሱ ማሚዬ ምን ትፈልጊልኛለች ሲላት፣ ምን ልታረገን ፈለክ እስኪ ልጄ አለችው። አይ እዚህ እየደበረሽ እንደሆነ ብዬ፣ እዚህ መሆኔ በጣም ጥሩ ነው። ይሄ ሰውዬ እኮ እዚህ ባልሆን ኑሮ የዛኔ ጥይቱን ባቀየርበት ኑሮ አስበሃል ገሎኛል እኮ ገዙ አለችው። አሁንም ሀሳብ እኔን መግደል ነውና እና እናቴ ቤቲ ልታገኝሽ ትፈልጋለች በማለት ስትነግራለች፣ ጨርሰኝ ነው ወይ የምታገኘኝ ያለችው እዚህ ላይ ነበር። እሷ እንኳ ኖራትም ሲላት፣ ጅብ ከሄደ ውሻ ጮኸ አለ። አሁን ተሻሽላለች ሲላት፣ በፍጹም እኔ አትሻሻልም እሷ ትለዋለች። ፍላጎቷ ግን ምን እንደሆነ ሚስጥሩን ማወቅ ስለምንፈልግ ብንገናኝ ጥሩ ነው አለ። እና በገንዘቧ ለእሷ በመስጠትም ናቲ ሲሰማ፣ በፍጹም ይሄ ገንዘብ መልሽላት እኔ ልጅሽ እያለሁ ሲል፣ ይሄ የራሴ ነው አንተ ደግሞ የፈለግከውን ማድረግ አለበት አለው። እንግዲህ ያመጡትን ፋይል በብሉቶስ አስገብተው በኮምፒውተር እያዩት ነበርና አባባ ነው ይህን ሁሉ ሲወሰልት እንዴት እንደ አያፍርም እውነት ይሄ እኔ አባቴ ነው ወይ እያለ ነበረ ፊልሙን እያየ እየተገረመ የነበረው። የአቶ ገዙ ቅሌት እንግዲህ እየወጣባቸው እንደሆነ ያዩበት በጣም በሚያሳዝን ሁኔታ እና በዚህን ሰዓት እንግዲህ ቤቲ ሆዬ ደግሞ አንተን ላገኝህ ብላ፣ ያ ገንዘብ እኮ ያለሜ ገንዘብ አንቺ ጋ ነው አላት። አዎ እዛ፣ አዎ ልክ ነው። ምን ልታደርጊ ነው ታዲያ? የእሷን እሰጣታለሁ የእሱን ግን ወስደዋለሁ ስትል፣ እንዴ ለመሆኑ ሀብቱ ንብረቱ እኮ ሁሉም የእሷን እንደሆነ ብታቂስ ሁሉንም ልሰጣታለሁ ብልህ ታምነኛለህ? ለእኔስ አይገባኝም እንዴ? እሱስ ልክ ነሽ አለና ሲመችህ ትወስደኛለህ በማለት ትቀጥለዋለች። እሷ ግን ያሰበችው ሀሳቡ ሌላ ነው። እሺ እኔ አሁን ልውሰድሽ በማለት ጃኬት ደርባ እንድትመጣ ይጠይቃታል። ከዛም ሄዳ ጃኬቱን ለመደረብ ከገባይ በኋላ ሽባ የሚያደርገውን እንግዲህ መርፌ ካዘጋጃጀች በኋላ ጃኬቷ ኪሱ ስትከትና ኮመዲኖ ስር ደግሞ ስታስገባ ትንሽ ወረቀቱ የእንትኑ ወደ ውጭ ወጥቶባታል። አቶ ገዙ እንደሚያገኙትም እርግጠኛ ነን። ሆኖም ግን ሲደርስባት የት ልትሄጂ ነው ሲላት፣ እዚህ አሁን መጣሁ እንዴ መሽቷል እኮ ወዴት ነው የምትሄጂው እያለ ቢላትም፣ ገዙ ልቀቀኝ ልሄድበት ዛሬ አታስቀረኝ እያለች እንግዲህ ወጥታ ትሄዳለች። አሁን በዚህ መካከል ግን መጀመሪያውኑ እሷና እሱ እየተመካከ አባባና ናቲ ስለ ትሁት ላይ ነበር የሚያወሩት። አንዱን ስንወጣ አንዱ ይመጣብናል። አባባ ምንድን ነው? ሌላው ችግር የእሱ መምጣት አይደለም ደግሞ ማን ነው አሉት። አንድ የትሁት የልጅ አባት ነው አሉ። ምን ፈልጎ ነው እሱ የሚመጣው? ችግር ለመፍጠር ነው የሚመጣው አሉት። ቤተሰቡ እዛ ጋር የተበጠበጠ ነው። ወይ ጉድ! እኔ ትሁትን ላገኝ ስል ሌላ ደግሞ ችግር አለ ማለት ነው አለና የትሁት ባል በልጅቱ ምክንያት የተፈጠረውን ችግር አባትየውም የሚመጣው ይህን ሊያቃል እንደሆነ ሲታወቅ እንግዲህ አንድ ችግር ይፈጠራል ብሎ በጣም አዘነና እኔ ምን ይሻለኛል በማለት ናቲ ተጨናነቀ። እንግዲህ ሁሉን ነገር እንደመጣ እንቀበለዋለን ናቲ አትጨናነቅ አሉት። አሁን ከዛ መጨረሻ እንግዲህ እሷም
ቤቲ ከዛ በፊት እንግዲህ ትሁትን እየተከታተለቻት ሄዳ ነበር ቤቱን ለማየት። ትሁት ደግሞ ዘወር ብላ ስታያት በቅጠል በዛፍ ስር ተደብቃ አይታት እንደተከተለቻት ሁሉ ገብታ ነግራ ነበር። ሆኖም ቤቱን ልታቅ ስላልቻለች ነው የግድ ናቲን አስቸግራ መሄድ የፈለገችው እንጂ እሷ ማንም በሌለበት ማንነቷ ሳይታወቅ ለመር ነበር ያሰበችው። ግን ያሰበችው አልተሳካላትም። በስከ መጨረሻ እንግዲህ መርፌውን ይዛ እሱንም ቀጥራ ወደ አለሚ ቤት እየሄደች ነው። አለሜ ጋር ያለች ግን ናቲ በፍጹም ለደቂቃም ቢሆን እናቱን ከቤቲ ጋር ሊተዋት አልቻለም። ተጨናነቀ። ብዙ መፍትሄ አወራች፣ ብዙ ነገር ተናገረች፣ ይቅርታም ጠየቀች። ግን እህቷን ሽባ ያደረጋት ሰውዬ እንግዲህ ገንዘብ ሰጥታ ከእስር ቤት ስላስወጣችው አለሜን ለመበቀል እንደሆነ ሄደችው። ውስጧ ቢያቅም ሆኖም ግን አቻንሳ ግንታ ልታደርገው አልቻለችም። አነቃት ማለት ነው ናቲ። በዚህን ጊዜ ያሰበችው ሳይሳካላት በንዴት የተበሳጨች ቤቲ ወደ ነበረችበት ተመለሰች። እንግዲህ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጉ ይጠብቁን። ስለምትከታተሉን ከልብ እናመሰግናችኋለን። ሰላም ሁኑልን።